ስለ ኢትዮጵያ ዝም አንልም የተባለው ድርጅት ሊቀመንበር በቀደም ዕለት በዝነኛ ተዋናዮች ታጅቦ ባወጣው የአቋም መግለጫ እንዲህ አለ። አርቲፊሻል የወንድ ብልት መጠቀም፣ ራስን በራስ ማርካትና የአፍ ዝሙት በወንጀል ሕግ እንዲካተት መንግስትን እንጠይቃለን። ገራሚ ነው። ራስን በራስ ማጥፋትም ራስን በራስ ማርካትም ተከልክሎ እንዴት ነው የሚኖረው? አለ ጓደኛዬ በየነ ይህንን መግለጫ የሰማ ቀን። እኔ የምለው አንዲት ላጤ ሴት ብቸኝነት ሲቀፈድዳት አልፎ አልፎ ራሷን ብታረካ ምን ጣጣ አለው? በእርግጥ በወንዱ ጉዳይ ላይ በሱሱም ቢሆን እስማማለሁ። በየቀኑ ደከመኝ ሰለቸኝ ሳይል የሚመታ ጎረምሳ በዘር ማጥፋት ወንጀል ቢከሰስ ችግር የለብኝም። እንዲሁም ራሱን በራሱ ለማርካት 1 ደርዘን ሳሙና የሚፈጅ ጎልማሳ የአገር ሀብትን አላግባብ በማባከን ቢከሰስ ያንሰው ነው። ግን አንድ ሰው ምኝታ ቤቱን ዘግቶ ብቻውን ለሚሰራው ሥራ ከሳሹ ማን ሊሆን ነው? ምናልባት ጎረቤቱ። ከገዛ እጁ ጋር ሲዳራ እጅ ከፈንጅ ተይዞ ልደታ ፍርድ ቤት የሚቀርብ ተጠርጣሪን በአእምሮአችሁ ሳሉት። ዳኛው ጎረቤትህ ሴጋ ሲመታ በቀዳዳ አይቼዋለሁ ብሎ መስክሮብሃል። በዚህ ጉዳይ ምን ትላለህ? ክቡር ፍርድ ቤት፣ ሽንቴን ከሸናው በኋላ ዘለግ ላለ ጊዜ ሳራግፍ አይቶኝ ይሆናል እንጂ እንዲህ አይነት ድርጊት ለመፈጸም አስተዳደጊ አይፈቅድልኝም። አርቲፊሻል የወንድ ብልት አቅርቦትንስ መንግሥት በምን መንገድ ነው መቆጣጠር የሚችለው? ማኅበሩ በዚህ ጉዳይ ላይ ከወዲሁ ቢያስብበት ጥሩ ነው። ምናልባት ፌዴራል ፖሊስ በላጤ ሴቶች መኖሪያ ቤት ውስጥ ድንገተኛ ብርበራ ሊያደርግ ይችላል። ከዚያ ፖሊሱ ከተጠርጣሪዋ ሴት ራስጌ የሆነ ነገር ጎትቶ እያወጣ አንቺ ይሄ ምንድን ነው? የአልጋው 5ኛ እግር ነው ኮንስታብል። ከአልጋው ጋር እንዴት አልተገናኘም ታዲያ? በዋይርለስም ይሰራል። ሌላው በወንጀል ሕግ እንዲካተት የታጨው ተግባር ኦራል ሴክስ ወይም በማኅበሩ አጠራር የአፍ ዝሙት ነው። ወደፊት የሚሆነውን አስቡት። ማለዳ ላይ አንድ ጨዋ ዜጋ በአቅራቢያው ወደሚገኝ ፖሊስ ጣቢያ ጎራ ይልና ወንጀል ፈጽሜ በፈቃዴ እጄን ልሰጥ ነው የመጣሁት ይላል። ተረኛው ፖሊስ የሠራህ ወንጀል ምንድን ነው? ወጣቱ ትናንት ማታ ፍቅረኛዬን አዘፍኛለሁ። ይሄን የፖሊሱ ምን ይላል? ታድለህ። ሰሞኑን ትራፊክ ፖሊስ የኢኮኖሚ ግሽበት ስላጋጠመው ቀበቶ ከማያስሩ ተሳፋሪዎች ላይ የ300 ብር ግብር እየሰበሰበ ነው። 300 ብሬን አሳልፌ ከምሰጥማ አይደለም ቀበቶ ዝናር እታጠቃለሁ። ሰሞኑን በየመንገዱ የትራፊክና የተሳፋሪ ጭቅጭቅ በሽ ነው። ጃል ስዩም ተሾመ ማልታቴ፣ ለምንድን ነው ቀበቶ የማትታጠቀው? ጌታዬ፣ ቀበቶዬ በቦርጬ ውስጥ ህቡ ገብቶ ወይም ተሰውሮ በቀላሉ ስለማይታይ እንጂ ታጥቄያለሁ። እንዲህ አይነት ነገር አይሰራም። አንቀልባም ቢሆን መታጠቅ አለብህ። በነገራችን ላይ ቦሌ አካባቢ ጫማቸውን በአግባቡ የማያስሩ እግረኞችን መቅጣት ተጀምሯል። ኢጆሌ ቦሌ አነ አስጠንቅቅክሙ። የሰኔል ባርኔጣ የደፋች ከላይ ብርቱካናማ ኮት ከታች ቀይ ሱሪ የለበሰች መጥረጊያ ያነገበች ሴትዮ ካየህ መንገድ ጠራጊ መስላ እንዳትሸወድ። ኢት ኢዝ ኤ ትራፕ። የእግረኛ ጫማ የምትሰልል ስውር ትራፊክ ፖሊስ ናት። በነገራችን ታች ከልምድ እንደታዘብኩት ሸገር ውስጥ እግረኛ የሚያከብር ባለመኪና ማግኘት ብርቅ ነው። አንዳንዴ ሽማግሌነቴን እንኳን ከግምት አስገብተው ያልፉኛል ብዬ ጠብቃለሁ። ወፍ የለም። ወይ የምሰጋውን ያህል ሽማግሌ አይደለሁም፣ ወይ የሕዝቡ ስነ ምግባር እየላሸቀ ነው። ዜብራ ሳቋርጥ ፖስታ ተሸካሚ ትራፊክ በሎጭ ያልፍብኛል። ቪትዝ ይገፈትረኛል። ሲኖትራክ እንደ መሰናክል ይዘለኛል። ባለፈው ለአንዱ ሆድ ለባሰው ትራፊክ ፖሊስ ለአንዳንድ ነገር ይሆንህ ብዬ $50 ኪሱ ላይ አስቀመጥሁለት። ለትራፊክ ጉቦ የሰጠው የመጀመሪያው እግረኛ ሳልሆን አልቀርም።
ከዚያን ቀን ጀምሮ ፖሊሱ 22 ላይ መንገድ ለማቋረጥ ስሰናዳ ካየኝ ወደ መገናኛ የሚወስደውን መንገድ አንደር ኮንስትራክሽን ብሎ ያዘጋልኛል። በእኔ ተረከዝና በተፎካካሪው መኪና መካከል ያለውን ርቀት በሜትር ለክቶ ከ100 ሜትር በታች የቀረበኝን ሹፌር ይቀጣልኛል። ባለፈው አንድ ራባፎርድ መኪና የያዘ ሰውዬ ዜብራዬን ጥሶ ሲነካው ትራፊኩ በሞተር ተከትሎ አስቆመውና መንጃ ፍቃዱን ብቻ ሳይሆን የቤቱን ካርታ ሳይቀር ነጠቀው። ከዚያ በውቄን ሶደሬ ድረስ ሸኘው ብሎ ፈረደበት። አመሰግናለሁ ኮንስታብል፣ ግን ሶደሬ የመሄድ ሐሳብ የለኝም አልኩት። ፖሊሱ ትከሻዬን ቸብ ቸብ እያረገ መለሰ። አታስብ፣ አዝናንቶ የሚመልስ ሹፌር ተዘጋጅቷል። ጎርምሼ ከላይም ከታችም ማቀምቀም በጀመርኩበት ዘመን ሴት ፍቅረኛ መያዝ ከባድ ነበር። የዛሬውን አያርገውና ለእኔና ለአንተ ትውልድ ሴት ማማለል ቀላል አልነበረም። አብረውህ ከሚማሩ ቆንጆዎች መካከል አንዲቱን ትወዳለህ። በባለቀለም ወረቀት ላይ አንጀት የሚበላ በተወጋ ልብ የተሞላ ደብዳቤ ትጽፍላታለህ። ከሰኞ እስከ ዓርብ ከትምህርት ቤት እስከ ቤቷ ድረስ ትሸኛታለህ። በሽኝት ወቅት ብዙ አበሳ ይጠብቃል። ተፎካካሪ ጎረምሶች በቦክስ አገላብጠውህ ፊትህ ላይ ሌላ ተጠባባቂ ፊት ይጨምሩልሃል። ለፍቅር ብለህ የመጀመሪያውን ኃጢአት ትሠራለህ። ለዘይት መግዣ ከተሰጠህ ብር ውስጥ ሸርፈህ ጦር ማስቲካ ትገዛላታለህ። የቤት ሥራዋን ትሠራላታለህ። ከጥቂት ጊዜ በኋላ የራስህን የቤት ሥራ መሥራት ታቆማለህ። ኮከብ ተማሪ የነበርኸው ልጅ ኮረት ተማሪ ሆነህ ትወረወራለህ። 2 ዓመት ሙሉ ይህንን አገልግሎት ስትሰጥ ከቆየ በኋላ ያንቺና እኔ ነገር እንዴት ነው ስትላት መሬቱን እያየች በእህትነት ከሆነ እንቀጥል ትልሃለች። ከላይ የቀረበውን ታሪክ የነገረኝ በየነ የተባለው ባልንጀራዬ ነው። በየነ ፊላዴልፊያ የተባለ ከተማ ውስጥ ላለፉት 42 ዓመታት ድንግልናና ወንደላጤነት ተጭኖበት ይኖራል። በቃ ፈረንጅ ነው ክፍል ፈረንጅ ጥበስ አልኩት። እሱንስ ቢሆን ያለ ባህል ከየት አመጣዋለሁ አለና ተከዘ። አባቶቻችን ፈረንጅ መግደልን እንጂ ፈረንጅ መጀንጀልን አላወረሱንም። ብቻ የአቅሜን ያክል እየሞከርኩ ነው። ፈረንጅ ወይዛዝርትን አስቁሜ ስለ ራሴና ስለ ሀገሬ ትንሽ አጫውታቸውና ካናይ ጌት ዮር አድሬስ እላቸዋለሁ። አይጨክኑብኝም። ኢሜላቸውን ይሰጡኛል። በኢሜል መጀንጀን ከባድ ቢሆንም መቼም ተኮራምቶ ተመቀመጥ ይሻላል። ትናንት በቫላንታይን ቀን በየነ ትዝ ብሎኝ ተከስኩ። ተክዤም አልቀረሁ። ቤቴ ገብቼ የሚከተለውን ግጥም ጻፍኩ። ሊጋባ በየነ ሊጋባ በየነ እንዳማረው ቀረ እንደጀነጀነ ኢሜል ሲለግሱት ስልክ እየለመነ በኮረና ሰሞን እጄን በሳሙና ከመታጠብ በተረፈኝ ጊዜ ለእንጀራ የሚሆን ሥራ እሠራለሁ። ማታ ማታ ደግሞ አፌ ላይ ነጭ ሽንኩርት፣ ትከሻዬ ላይ ነጭ ጋቢ ጣል አድርጌ ዩቲዩብ ላይ እጣዳለሁ። ከፊልሙም ከዘፈኑም ቀማምሼ የአገሬን ቃለ መጠይቅ ወይም ውይይት መመልከት ጀምራለሁ። አልናደድም፣ አላዝንም። እንቅልፍ ደርሶ ከነዚህ ስሜቶች ይገላግለኛል። አይበልብንና በዕለት ተዕለት ውሏችን በፖለቲካ አማርኛ የምንግባባ ቢሆን ሕይወት እንዴት እጅል ነበር። ሳስበው ራሱ ዘገነነኝ። ነገሩን በንጽጽር ለማየት የሚከተለውን ከፍቅር እስከ መቃብር የተቀነጨበ ውብ ስነ ጽሑፍ ላንብብላችሁ። ሰብለ ወንጌል የገብሬን አንዲር እንዲህ በሩቅ በሰማሽ መጠን የአፏ ምሬት እየጣፈጠም ጠቅላላ ስሜቷ ካዘን ወደ ደስታ እየተለወጠ ሄደች። የእንባ ጎርፍ ያበላሸው ፊቷ
እንደገና ውበትና ደምግባት ትንሽ በትንሽ መቀባት ጀመረም። ፍቅር እስከ መቃብር ሐዲስ ዓለማየሁ ገጽ 96። ይህንን አንቀጽ አንድ የዘመናችን ፖለቲከኛ ቢጽፈው እንዲህ ሊያደርገው ይችላል። በአማራ ክልል ምስራቅ ጎጃም ዞን ነዋሪ የሆነችው ሰብለ ወንጌል ከአርብቶ አደርነቱ ጎን ለጎን ባህላዊ የሙዚቃ መሳሪያ በመጫወት ህብረተሰቡን የሚያገለግለውን የገብሬን ዋሽንት በከፍተኛ ትኩረት መከታተል ጀመረች። በከባድ ቀውስ ውስጥ ተዘፍቆ የቆየው ገጽታዋ ተሻሻለም። ቀደም ብሎ የነበረውና ዛሬ ድረስ እየተንከባለለ የመጣው ሐዘኗ በአስቸኳይ ተቀረፈ። መስቀለኛ መንገድ ላይ የነበረው ውበቷ ቀስ በቀስ ወደ ትክክለኛ መስመር መመለስ ጀመረ። ለረጅም ጊዜ ተራርቀው የነበሩት ፊቷና ደምግባቷ ተቀራርበው መነጋገር ጀመሩ። የጸጥታ ችግር እስከ መቃብር አንቀጽ 96። ሊዮ ቶልስቶይ የሚወዳት አንድ የምስራቃውያን ተረት አለች። በጣም አሳጥሬ ሳቀርባት ይህን ትመስላለች። የሆነ ሰውዬ የሆነ ቦታ ሲሄድ አንበሳ አባረረው። ሮጦ ዛፍ ላይ ወጣ። የዛፉ ቅርንጫፍ እባብ ተጠምጥሞበታል። ሰውየው ዝቅዝቅ ሲያይ ከዛፉ ስር ሐይቅ ተመለከተ። አንድ ግብዳ አዞ አፉን ከፍቶ ይጠብቀዋል። እዚሽ ቅርንጫፍ ላይ ተንጠልጥሎ ለማደር ወስኖ እንደገና ዝቅ ብሎ ሲያይ ምድር ላይ የሚርመሰመሱ የዱር አይጦች በጥርሳቸው የዛፉን ስር ይገዘግዙታል። ሰውየው በዚህ ሁሉ ጭንቅ መሃል ከዛፉ ጫፍ ላይ ከተሰቀለው ቀፎ ላይ ማር ሲንጠባጠብ አስተዋለ። ዛፉ ተገርስሶ የአዞ አፍ ላይ እስኪጥለው ድረስ የማሩን ጠብታ እየላሰ ጥሩ ጊዜ ለማሳለፍ ወሰነ። ተረቱ ሲጨመቅ የሚከተለው የተጣራ ሐሳብ ይገኛል። ሕይወት ከመከራ ወደ መከራ የሚደረግ ሽግግር ሲሆን የሚጠናቀቀው በሞት ነው። በዚህ መሃል ግን የምናጣጥማት ሚጢጢ ደስታ ትኖራለች። ግን ተረቱ የሁሉን ሕይወት ይገልጻል? የሁሉን አገር ሕይወት ይወክላል? የአሜሪካ ዜግነት ያለሽ የካዛንቺስ ልጅ ነሽ እንበል። ባለፈው ዓመት ኮቪድ አባሮሽ ቤትሽ ተደበቅሽ። መስሪያ ቤትሽ ከሥራ ቀነሰሽ። ሰርግሽን ሰረስሽ። በመጎለት ብዛት በሥጋ ላይ ሥጋ ጨመርሽ። ከዕለታት አንድ ቀን ዶክተር ላይ ሄደሽ ስትመረመሪ አዲስ ብራንድ ደም ብዛት እንደተገኘብሽ ተነገረሽ። አሁን ይሄ ኑሮ ነው እያልሽ በምታማርሪበት ጊዜ ፕሬዝዳንቱ እንዲህ ሲል ትሰሚያለሽ። ከሚቀጥለው ሳምንት ጀምሮ ያልሰራሽበትን ደሞዝ በኪስሽ፣ ክትባት ደግሞ በክንድሽ አኖራለሁ ይላል። የፕሬዝዳንቱ ቃል በመከራ ዛፍ ላይ የተገኘች ጠብታ ማር መሆኗ ነው። ኢትዮጵያዊ ነህ። ዳር አገር ውስጥ እያረስህ ወይ እየነገድህ ስትኖር ሌት በደመና ቀን በጨረቃ ገስግሰው መጥተው ቤተሰብህን ይገድሉብሃል። ለወሬ ነጋሪ ተርፈህ ወደ አዲስ አበባ ትመጣለህ። የፉርሽካ እንጀራ እየበላህ ፍልጥ እየተጸዳዳህ ትንሽ ትፍገመገማለህ። አንድ ቀን ድንጋይ ስትፈልጥ አምሽተህ ወደ ቤት ስትመለስ 3 ጠብደሎች ይከቡሃል። ወገኖች ሞባይሌን የምትፈልጉ ከሆነ ሳትደበድቡኝ እሰጣችኋለሁ በማለት ትማጸናችኋለህ። እነሱም ትንሽ መካከሩና ከነጋ 10 ሞባይል ዘርፈናል፣ ግን ከነጋ አንድም ሰው ስላልደበደብን የሌለ ደብሮናል። ለዛሬ ስልኩን ብረንህ በስሱ ብንቀጠቅጠ ምን ይመስላል ይሉሃል። ታክመ ስትድን ታሪክህን ለአንድ ዩቲዩበር ትነግረውና በ2 ክፍል አቅርቦ ይሸቅልበታል። እሱ 50 ሺህ ብር ሲያገኝበት ለአንተ 50 ሺህ አስተያየት ያተርፍልሃል። የሆኑ ጀለሶች በስምህ ጎፈንድደው በሚያገኙት ገቢ ሬስቶራንት ይከፍቱበታል። በመጨረሻ የሠራ አካላትህ ላይ ጋዝ አርከፍክፈህ ራስህን ለማቃጠል ቤንዚን ማደያ ላይ ትሰለፋለህ። ሰልፉ ቀለል እስኪል የሆነ ካፌ ገብተህ የመጨረሻውን ቡና ስትጠጣ
ከቲቪው ላይ እንዲህ የሚል ወፍራም ስብከት ሲወጣ ትሰማለህ። ኢትዮጵያ በአሁኑ ጊዜ የምትገኝበት ሁኔታ ምጥ ላይ እንደተያዘች ሴት ነው። ከምጡ በኋላ ደስታ ይሆናል። ላገኝ ነው በማለት አለቅሁ በሰቀቀን። ሄዶ ሄዶ አለቀ የምጠብቀው ቀን ያለው ገበሬ እንዲህ አይነት ነገር ገጥሞት መሆን አለበት። ከጊዜ ወዲህ ታዝባችሁ ከሆነ አላቅም፣ ሰው ሲሞት እንደ ድሮ መደንገጥና ማዘን እየቀረ ነው። የሆነ ቀብር ላይ አጠገቤ የቆመው ሰውዬ ለለቅሶ ሲያሟሙቅ አይቼው ሶፍት ብሰጠው ተቀብሎኝ በኃይል መናፈጥ ጀመረ። አነፋፈጡ ደግሞ ኑሮውን በጠቅላላ የሚናፈጥ ነው የሚመስለው። የግራ አፍንጫ ቀዳዳውን ደፍኖ በቀኙ ዘለግ ያለ የሆነ ሙላቱ አስታጥቄ ያልደረሰበት ባህላዊ መሳሪያ ድምፅ ሲያወጣ ስሰማው በሞተው ሰውዬ ቀናሁ። በቀደም ደግሞ አንዱን ጀዝባ ጎረቤታችን ልናረዳ ንጋት ላይ ቤቱ ሰብሰብ ብለን ሄድን። ሰራተኛዋን በር አስከፍተን ከተኛበት አልጋ ፊት ቆምን። ማን እንደሆነ አውቀሃል? ሰውየው አይኑን እየጠራረገ አፍራሽ ግብረ ኃይል ናችሁ? ጎረቤቶችህ ነን። ምን ነው በደህና? ክፍለ ሀገር የሚኖረው ወንድምህ ትናንት አርፏል። የት ሆቴል ነው ያረፈው? ወንድምህ ሞቷል አልኩት እኔ። ሰውየው ጥቂት ሲያለቅስ ከቆየ በኋላ ማንኮራፋት ጀመረ። ከእኛ ጋር የነበሩት ካህን በጣም ተናደዱ። ትንስ ነው የምልህ። አባ ከሻሉ የሞተውን አስነሱት፣ እኔን ተው ይልተኛበት። ለመርዶ የመጣነው ሰዎች መላቀስ ጀመርን። ሰውየው ይሄን የምን አለ? መንጫጫቱን ፈልጋችሁት ከሆነ ወጣችሁ ተንጫጩ፣ አለበለዚያ ዛሬ ሌላ ተጨማሪ ሰው ይሞታል። ስለ ልቅሶ ባሰብኩ ቁጥር ሌላ ትዝታ ላካፍላችሁ። እኔና ጋዜጠኛ ፍቅር ይልቃል ከዩኒቨርሲቲ ተመርቀን ሥራ በምንፈልግበት ጊዜ በተደጋጋሚ ይርበን ነበር እና ብዙ ጊዜ የራስ ፍጆታችንን የምናሟላው የዕድር ድንኳን እያሳደድን በመስበር ነበር። ፈጣሪ መቼም ምሕረቱ አያልቅበትም። የዕለት እንጀራችንን ስጠን ብለን በለመነው ቁጥር ከሰፈራችን የሆነ ሰው ገድሎ ያድራል። አንድ ቀን ከተረኛው የእዝን ድንኳን ውስጥ ገብተን ጎረቤት ያፈራውን ምስር ወጥ ስንበላ ከፊት ያለውን ዘናጭ ፎቶ መልከት አድርጌ የሟቹ ፎቶ ነው ስለው የገዳይም ሊሆን ይችላል አርፈ ብላ አለኝ። ባለፈው አዲሱ ትውልድ በሚዝናናበት ክለብ ገብቼ ያው በስህተት ነው የገባሁ። በስመ አብ ዛፍ ያጣ ጉሬዛ ሆንኩ። ለላብራቶሪ የታጨ ጦጣ ሆንኩ። ሁሉም ወጣቶች ሰምቼው የማላውቀውን የዘፈን ግጥም ከዘፋኙ እኩል ይወጡታል። እኔም በሕልሙ እንደሚጣራ ሰው አፌን እያነቃነቅሁ አብሬ የምዘፍን መሰልኩ። በማላውቀው ዘፈን ማበዳቸው አይደለም የገረመኝ፣ የማውቀውን ዘፈን ሁሉ በራሳቸው መንገድ በይደውታል። አንድ ወጣት ዘፋኝ ወደ መድረክ ወጥቶ ከሜላ ረነይ ከሜላ የሚለውን የተስፋዬ ወርቅነህን ዘፈን መዝፈን ጀመረ። የእኔ ዘመን ዘፈን ስለዘፈነልኝ ደስ ብሎኝ በጣቶቼ የልብ ምልክት ላሳየው ሞከርኩ። ይሁን እንጂ አንዱ ከጎን ገፋ ስላደረገኝ ሳላስበው የኩላሊት ምልክት ሠራሁ። አበጀው ወደድኩሽ እኔስ እንኳን ካለ በኋላ ዘፈኑን እንድጨርስለት ማይኩን ወደ አፌ ሲያስጠጋው ፍቅርሽ አይደለም ወይ የጣለብኝ ድንኳን ብዬ ብመልስ እንዳለ ታዳሚ ሁላ ሳቀብኝ። በኋላ ሳጣራ አበጀው ወደድኩሽ እኔስ እንኳን ብዬ ሳሞግሳ ሰታኛለች ስልኳን ምናምን ብለው ቀይረውታል።